ሻሎም ሻሎም እጅግ በጣም የተወደዳችሁና የተከበራችሁ በዓለም ዙሪያ ሁሉ ያላችሁ ኢትዮጵያውያንና ኤርትራውያን በሙሉ በእያላችሁበት ስፍራ እግዚአብሔር ጸጋ፣ ሰላም፣ በረከት ይድረሳችሁ። ክብር ለአምላካችን ለእግዚአብሔር ይሁን። ድምጼ የሚሰማችሁ ከሆነ ንገሩኝ። ክብር ለአምላካችን ለእግዚአብሔር ይሁን። እንግዲህ ዛሬ እንደ እግዚአብሔር ፈቃድ ወሳኝ በሆኑ ሐሳቦች ጉዳይ ላይ እንደ እግዚአብሔር ቃል እንነጋገራለን። ለብዙ ሰዎች እንዲደርሳቸው ሼር አድርጉት። ጌታ ኢየሱስ ክርስቶስ አብዝቶ ይባርካችሁ። በኢትዮጵያ በኤርትራ እንዲሁ በተለያዩ አይነት ዓለማት ያላችሁ እጅግ በጣም የተወደዳችሁ የተከበራችሁ እግዚአብሔር ቤተሰቦች፣ የፕሮቴስታንት እምነት አገልጋዮችና የእምነቱ ተከታዮች የሆናችሁ በሙሉ እንደገና ደግሞ የኦርቶዶክስ ተዋህዶ ቤተክርስቲያን አገልጋዮች እንደዚሁም ደግሞ ምእመናን የሆናችሁ በሙሉ ለሁላችሁም በእያላችሁበት ስፍራ የእግዚአብሔር ጸጋ፣ ሰላም፣ በረከት ይድረሳችሁ። ዛሬ የምንነጋገረው ጉዳይ አለ። ስለ እመቤታችን ቅድስት ድንግል ማርያም መጽሐፍ ቅዱስ ምንድነው የሚለውን ነገር በደንብ ከእግዚአብሔር ቃል አንፃር እንነጋገራለን። ብዙዎቻችሁ መልስ በዚህ ጉዳይ ላይ ታገኛላችሁ ብዬ አምናለሁ። አጠር ባለ መልኩ ጥሩ ሐሳብ እንላለን ማለት ነው። ቀጥታ ወደ ትምህርቱ ስለምገባ እግዚአብሔር ቃል ምን እንደሚል ወደዛ ስለምገባ ለብዙ ሰዎች እንዲደርስ ቶሎ ሼር አድርጉልኝ። ጌታ ኢየሱስ ክርስቶስ አብዝቶ ይባርካችሁ። ሃሌሉያ። ያ አብዛኞቻችሁ ታቁኛላችሁ ብዬ አስባለሁ። ሐዋርያ ዲዲያ ጳውሎስ እባላለሁ። የመንፈስ ቅዱስ ኃይል ክርስቶስ ቤተክርስቲያን በእግዚአብሔር ጸጋ መሪና መጋቢ ነኝ። የፕሮቴስታንት እምነት ተከታይና በፕሮቴስታንት እምነት ውስጥ እግዚአብሔርን ቃል እግዚአብሔር በሰጠኝ ጸጋ አስተምራለሁ፣ ሰብካለሁ። እግዚአብሔር በሰጠኝ ጸጋ አገለግላለሁ ማለት ነው። ክብር ለአምላካችን ለእግዚአብሔር ይሁን። እንግዲህ መጽሐፍ ቅዱስ ሲናገር ምንድነው የሚለው? የሚናገር ቢኖር ይላል እንደ እግዚአብሔር ቃል ይናገር ይላልና በብዛት በአንዳንድ ጉዳዮች ላይ በኦርቶዶክስ ተዋህዶ እምነት ተከታዮች በሆኑ አገልጋዮችም ምእመናኑም ዘንድ እንደዚሁም ደግሞ በፕሮቴስታንት እምነት ተከታይ በሆኑ አገልጋዮችም ቅዱሳንም ዘንድ አንዳንድ የተዛቡ ነገሮችን አያለው ሰማለውና ስሜታዊ ሆኖ ሰዎች አፋቸው እንዳመጣላቸው እንዲሁ ዝም ብለው ሲናገሩ አያለውና ያ ነገር ተገቢ አይደለም። የትኛውንም ነገር ስናደርግ ያው የእግዚአብሔር ቃል እንደሚለው ንግግራችሁ በጨው እንደተቀመመ በጸጋው ይሁን ስለሚል በዚህ ዘመን በተለይ ትልቁም ትንሹም በቃ አፉ እንዳመጣለት የመጣለትን ሐሳብ ሁሉ በተለይ በዚህ በሶሻል ሚዲያ እንደልቡ የሚያወራበት እንደልቡ የሚናገርበት በጣም ከባድ ዘመን ላይ ነው ያለነውና ጥንቃቄ ልናደርግ ይገባል። ለምናደርጋትም ሆነ ለምንናገረው ነገር ነገ በነጩ ዙፋን ፊት ቀርበን መልስ የምንሰጥበት ጉዳይ ስለሆነ ጥንቃቄ ማድረጉ ጥሩ ነው። ማለት ሁሉም ሰው በስፍራው በቦታው ቢሆን መልካም ነው ብዬ ነው የማምነው። ምክንያቱም ለአንድ ጉዳይ ለምሳሌ አንድ ሰው ዶክተር ወይንም ኢንጂነር ተብሎ እንዲጠራ መጀመሪያ እዛ መማር አለበት፣ መሰልጠን አለበት፣ መውሰድ ያለበትን ኮርስ በሙሉ ወስዶ መጨረስ አለበት። ስለዚህ ለአንድ ጉዳይ ጥሪ ያስፈልጋል፣ ጸጋም ያስፈልጋል፣ ችሎታው ታለንቱ ያስፈልጋልና እንደው ዝም ብሎ ተነስቶ አንዳንድ ሰዎች ሁሉን አዋቂ ነኝ በሁሉ ቦታ ነው ያለው ሁሉም ቦታ ልገኝ ብለው እንደልባቸው ሲናገሩ እንደልባቸው የመሰላቸውን ሲያደርጉ እና ያለን እንሰማለንና ይሄ ተገቢ አይደለም። በመጀመሪያ ደረጃ ለኦርቶዶክስ እምነት ኦርቶዶክስ ተዋህዶ አገልጋዮችና ምእመናንም እንዲሁ ለፕሮቴስታንት እምነት
አገልጋዮችም ሆነ ቅዱሳን በአጠቃላይ የምናገረው ነገር አለ። ምንድነው? አንደኛ የምንናገረው ንግግር የመጀመሪያ ነገር እንደ እግዚአብሔር ቃል ነው ወይ? የመጀመሪያው በቃ እንደ እግዚአብሔር ቃል ነው ወይ ብለን መመዘን፣ ማሰብ፣ ማሰላሰል አስፈላጊና ተገቢ ነው። የመጀመሪያው የሆነ ነገር ስናገር ወንም ሳደርግ የእግዚአብሔር ቃል ይደግፈኛል ወይ? እንደ እግዚአብሔር ቃል ነው ወይ? የእግዚአብሔር ቃል ከዚህ ጉዳይ ጋር አብሮ ይስማማኛል ወይ የሚለው ይሄ የመጀመሪያውና መሰረታዊው ነገር ነው። በሁለተኛ ደረጃ ስንናገር እግዚአብሔር ይከብርበታል ወይ? እግዚአብሔር ደስ ይሰኝበታል ወይ ማለት መቻል አለብን እንጂ እንዲሁ በቃ ስሜታችን እንዳመጣ እኛ ግልፍ ብለን ስለተናገርን ምንም የሚመጣ ነገር የለም። ምንም መጀመሪያ መረጋጋት አለብን። መንፈሳዊ ነገር ጥንቃቄ የሚፈልግ ነገር ነው። እንደማንኛውም አይነት ነገር የትኛውም አይነት ግለሰብ ተነስቶ እንደ ልቡ የሚያወራው እንደ ልቡ ደስ ያለውን ያሻውን የሚናገረው ንግግር አይደለም። የእግዚአብሔር ቃል ማንም ሰው በፈለገው አይነት መንገድ በፈለገው አቅጣጫ የሚተረጉመውም አይደለም። ስለዚህ ጥንቃቄ ያሻዋል ማለት ነውና የሆነ ነገር ስትጽፉም ሆነ ስትናገሩ ቪዲዮ ስትሰሩ እንደ እግዚአብሔር ቃል ነው ወይ? መንፈሳዊ ነገር ከሆነ ማለት ነው። እንደ እግዚአብሔር እኔ አሁን ስለ መንፈሳዊ ነገር ጉዳይ ብቻ ነው ማወራው። እንደ እግዚአብሔር ቃል ነው ወይ? በሁለተኛ ደረጃ እግዚአብሔር ይከብርበታል ወይ? እግዚአብሔር ደስ ይሰኝበታል ወይ? በሶስተኛ ደረጃ ሰዎችን ሊያድንና ሊያንጽ ይችላል ወይ? ስለዚህ የምንናገረው ንግግር ሰዎችን ለማዳን ነው መሆን ያለበት። ምክንያቱም የእግዚአብሔር ቃል ሲናገር የእግዚአብሔር ኃይል ለማዳን ነው ስለሚል ለማዳን መሆን መቻል አለበት። ሰዎችን የሚያንጽ መሆን መቻል አለበት እንጂ ሰዎችን ወደ ጥፋት የሚወስድ ሰዎችን የሚያፈርስ መሆን የለበትም ማለት ነው። ስለዚህ እነዚህ ሶስቱ መሰረታዊ ነገሮች ሁሉ ጊዜ ልናስተውላቸው ይገባል። ይሄንን የምናገረው ለፕሮቴስታንት እምነት አገልጋዮች ቅዱሳን በሙሉ እንደገና ለኦርቶዶክስ ተዋህዶ ቤተክርስቲያን አገልጋዮችም ምእመናን ለሁላችሁም ነው ይሄንን ነገር የምናገረው። ስትናገሩ እንደ እግዚአብሔር ቃል ነው ወይ የምናገረው? አንደኛና የመጀመሪያው መሰረታዊ ነገር ሊሰመርበት የሚገባ ጉዳይ ነው። በሁለተኛ ደረጃ እግዚአብሔር በዚህ ጉዳይ ላይ ይከብርበታል ወይ? እግዚአብሔር ደስ ይሰኝበታል ወይ ማለት አለብን። በሶስተኛ ደረጃ ደግሞ ሰዎችን ሊያድን ይችላል ወይ? ሰዎች ሊታነጹበት ይችላል ወይ ብለን ልናስብና ልናሰላስል ይገባል እንጂ የእግዚአብሔር ቃል የማይለውን ምንም የእግዚአብሔር ቃል የማይለው እንደገና ደግሞ ለእግዚአብሔር ክብር ለእግዚአብሔር ደስታ የማይሆን ሰዎችን የማያድንና የማያንጽ እንዲሁ ዝም ብለን ከመሬት ተነስተን ብናወራ ብንናገር ብንሰብክ ብናስተምር ብንዘምር ምንም ዝናብ የሌለው ደመና ነው የሚሆነው። መጽሐፍ ቅዱስ እንደሚለው ዝናብ የሌለው ደመና ነው የሚሆነው። ብርሃን የሌለው ኮከብ ነው የሚሆነው። ፍሬ የሌለው ዛፍ ነው የሚሆነው። ስለዚህ ንግግራችን ፍሬ ያለው ዛፍ እንዲሆን ከተፈለገ፣ ብርሃን ያለው ኮከብ እንዲሆን ከተፈለገ፣ ዝናብ ያለው ደመና እንዲሆን ከተፈለገ በእግዚአብሔር ቃል ላይ የተመሰረተ ደግሞ በእግዚአብሔር ቃል ስራችሁ ይሄ ጥራዝ ነጠቅ ዕውቀት አሁን በጣም የተቸገርነው ጥራዝ ነጠቅ ዕውቀት ያላቸው ሰዎች በቅጡ የእግዚአብሔርን ቃል በአግባቡ የማያውቁ ሰዎች በሚያደርጉት ነገር ነው ብዙ ችግር እየፈጠረ ያለው። በእግዚአብሔር ቤት ረጅም ዘመን ማገልገል፣ በእግዚአብሔር ቤት ረጅም ዘመን መቆየትና ቃሉን ማስተማርና መስበክ ራሱን የቻለ ልዩ ጉዳይ ነው። ስለዚህ ፕሊዝ በጣም ይሄንን ሳወራ በብዙ አክብሮት በብዙ ፍቅር ለኦርቶዶክስ ተዋህዶ እምነት ተከታዮች ለሆኑ አገልጋዮች ለምእመናን ትልቅ ፍቅርና አክብሮት ነው ያለኝ። እያንዳንዱን ሃይማኖት አከብራለሁ፣ ምክንያቱም የኔ እንዲከበርልኝ ስለምፈልግ ማለት ነው። የኔን እምነት እኔ መከተለው ህይወቴን ሰውቼ የሰጣሁትን እምነት ማንም ሰው እንዲያንቋሸሽብኝ ስለማልፈልግ ማንም ሰው እንዲያጣጣልብኝ ስለማልፈልግ የሌላውን አከብራለሁ ማለት ነው።
ስለዚህ በብዙ ፍቅር በብዙ አክብሮት ነው ማወራችሁ እንጂ የናንተን እዚህ ጋር ያጣጣልኩ የናንተን ያናናኩ የሰድብ ቃል ያወጣው የኔና አክብሩልኝ እንደዚህ የሚባል አማርኛ የለም ስለዚህ ለኦርቶዶክስ እምነት ተከታይ ለሆናችሁ አገልጋዮች ምእመናን ትልቅ አክብሮት ትልቅ ፍቅር ነው ያለኝ እንደዚህም ደግሞ ለፕሮቴስታንት እምነት አገልጋዮች ቅዱሳን በአጠቃላይ ለሁላችሁ ትልቅ ፍቅር ትልቅ አክብሮት ነው ያለኝ ስለዚህ ዛሬ የምንነጋገርበት ዋና ርዕሰ ጉዳይ ስለ እመቤታችን ቅድስት ድንግል ማርያም እኔ እመቤቴ ብዬ ነው መጠራት ይቅርታ አድርጉልኝ እንደዛ ስል ምክንያቱም አንዳንድ ደስ ማይላቸው አለ ማለት የሚናደዱ አሉ ምንም አትናደዱ ለምን መሰላችሁ እንደዛ ምለው የአንድ ጠቅላይ ሚኒስተር ሚስቱ ቀዳማዊት እመቤት ተብላ ነው የምትጠራው ማርያም ደግሞ የጌታችን የመድኃኒታችን የኢየሱስ ክርስቶስ እናት ናት ስለዚህ እመቤቴ ቅድስት ድንግል ማርያም ብዬ በጠራት ያንስባታል እንጂ አይበዛባትም ሜቢ እኔ ያው ከዛ ባክግራውንድ ስለመጣው ተጽኖ ማድረጎብኝ ሊሆን ይችላል ተጽኖ ብቻም ሳይሆን ትክክለ ሪያሊቲ ነው ምክንያቱም ማን እኔ እናቴን ወዳታለሁ አከብራታለሁ የትኛውም ሰው የተባለ ፍጥረት በሙሉ እናቱን ይወዳታል ያከብራታል በዚህ አቅጣጫ ምንም ያጠያይቀን ነገር የለም ሜቢ አንዳንድ ከዛ ከኦርቶዶክስ ተዋህዶ ቤት የመጣችሁ አገልጋዮች ምናምን ልትናደዱ ልትበሰጫጩ ትችላላችሁ በተለይ አንዳንዶቻችሁ ታበዙታላችሁ ማለት ልክ ያለፈ ከወንጌል ማይደግፋችሁ የጥላቻ ንግግር ስታወሩ አያችኋለሁና ይሄ አያስፈልግም ኦኬ አያስፈልግም እግዚአብሔር እንደ እግዚአብሔርም ቃል አይደለም እግዚአብሔርም አይከብርበትም ሳራ እንኳን አብርሃምን ጌታዬ ብላ ነው የጠራችው ስለዚህ ጥንቃቄ ልናደርግ ይገባልና እኔ ሳውራ እመቤቴ ቅድስት ድንግል ማርያም ይያልኩ ነው ማውራው ስለዚህ በዛ እንዳትናደዱ እንዳይከፋችሁ ከከፋችሁ ምንም ልረዳችሁ አልችልምና ይሄ የኔ ፐርሰናል የግሌ አቋም ስለሆነ ማለት የአንድ ጠቅላይ ሚኒስተር ሚስት ቀዳማዊት እመቤት ከተባለች የነገስታት ንጉስ የጌቶች ጌታ የናዝሬቱ ኢየሱስ ክርስቶስን እናት በዚህ አይነት አክብሮት በጠራት ምንም ክፋት የለውም ስለዚህ ጥንቃቄ ልናደርግ ይገባል ስለዚህ ወደ ዋናው ሐሳቤ ስመለስ በኦርቶዶክስ እምነት ተከታይ በሆኑ አገልጋዮችም ሆነ ምእመናን እንደገና ደግሞ በፕሮቴስታንት በእኛው አካባቢ ያሉ በፕሮቴስታንት እምነት ተከታይ በሆኑ አገልጋዮችና ቅዱሳንም ዘንድ አንዳንድ ጊዜ ከቃሉ ውጪ የተዛባ ነገር ስለ ቅድስት ድንግል ማርያም ሲወራ እናያለን እንሰማለን ስለዚህ እኔ አሁን እዚህ ከፊታችሁ የቀረብኩት ቃሉ ምን ይላል የሚለውን ብቻ ለማውራት ነው ቃሉ ምን ይላል የሚለው ማለት መጽሐፍ ቅዱስ ስለ እመቤታችን ቅድስት ድንግል ማርያም ምን ብሎ ነው የሚናገረው ስለሷ ምን ብሎ ይናገራል አሁን ዋና ቁም ነገር ስሜታዊ ሆኖ አፋችን እንዳመጣልን እንደው በየታክሲ ውስጥ ያገኘነው ጥቅስ እያነሳን ማውራት ሳይሆን መጽሐፍ ቅዱስ ምን ይላል ዋና ቁም ነገር እሱ መጽሐፍ ቅዱስ ምን ይላል ምን ተብሎ ነው በእግዚአብሔር ቃል ላይ የተጻፈው ስፔሻሊ በእነዚህ አራቱ ወንጌላት እንደገና የሐዋርያት ሥራንም ጨምሮ እናገኛታለን ማርያምን በተለይ ሰፋ ባለ መልኩ ስለ እመቤታችን ቅድስት ድንግል ማርያም ሰፋ ባለ መልኩ የሚያወራው ሉቃስ ወንጌል ላይ ያለው የመጽሐፍ ቅዱስ ክፍል ነው ስለዚህ በዛ ጉዳይ ላይ ነው የምናወራው በዛ ጉዳይ ላይ ነው የምንነጋገረው የእግዚአብሔር ቃል ምን ይላል ለኦርቶዶክስ እምነት ተከታይ አገልጋዮችም ይሆናችሁ ቃሉ ሚለውን ብቻ ብትሉ ቃሉ ከሚለው ውጪ አንደኛ መጽሐፍ ቅዱስ አይናገርም በሁለተኛ ደረጃ እግዚአብሔር አይከብርበትም ሰው እግዚአብሔር ደስ አይሰኝበትም በሶስተኛ ደረጃ ለሰው ምንም ይጠቅመው ነገር የለም በመድር ሜቢ ሊጨበጨብላችሁ ይችላል ልታስጨበጭቡት ሰማይ ማያጨበጭብላችሁን ጭብጨባ በመድር ላይ በሰው ዘንድ ቢጨበጨብላችሁ በሰው ዘንድ ዝና ክብር ተቀባይነት ብታገኙ ምንድነው ትርፉ ምንድነው ጥቅሙ ጥቅም ለሌለው ጉዳይ ትርፍ ለሌለው ጉዳይ ዘመናችንን እድሜያችንን ባናባክን እንዲሁ ደግሞ የፕሮቴስታንት እምነት አገልጋዮች ይሆናችሁ ቃሉ ከሚለው ውጪ
አንዳንድ በተለይ አያለው ድፍረት የተሞላበት ንግግር ነው። ይሄ ተገቢ አይደለም። በቃ ቃሉ የሚለውን ብቻ ብንል መልካም ነው። ስለዚህ አሁን ዛሬ ከፊታችሁ የቀረብኩት ምን ይላል የእግዚአብሔር ቃል? ስለመቤታችን ቅድስት ድንግል ማርያም ምን ይላል? ሰፋ ባለ መልኩ ማወቅ ለምትፈልጉ ሰዎች መጨረሻ ላይ ሲጨርስ ዝርዝሩን ሐሳብ ከነጠቅሱ ከነጽሁፉ ከላይ እዚህ ፌስቡክ ላይ አስቀምጥላችኋለሁ፣ ዩቲዩብ ላይ አስቀምጥላችኋለሁ። ስለዚህ በዓለም ዙሪያ ሆናችሁ ጊዜ ሰጣችሁ በፌስቡክም በዩቲዩብ የምትከታተሉ እናቶች፣ አባቶች፣ እህቶችና ወንድሞች እግዚአብሔር አምላክ አብዝቶ ይባርካችሁ ማለት እወዳለሁ። መጽሐፍ ቅዱስ ስለ ማርያም ምን ይላል? አንደኛውና የመጀመሪያው ድንግል ናት ይላል። ማን ነው የሚለው? የእግዚአብሔር ቃል ነው የሚለው። ስለዚህ በሉቃስ ወንጌል ምዕራፍ 1 ቁጥር 27 ላይ ስለዚህ እውነት ያስቀምጣል። ድንግል እንደነበረች ቁጭ አድርጎ ነው የእግዚአብሔር ቃል በዚህ ስፍራ ላይ የሚያስቀምጥልን። እንደዚህ ይላል ሉቃስ ወንጌል። እኔ ሳወራ ከኔ ጋር አብራችሁ ጥቅሱንም እዚህ ኮሜንት ላይ በታስቀምጡ አብረን እናገለግላለን። እግዚአብሔር ይባርካችሁ። እንደዚህ ይላል ሉቃስ ወንጌል ምዕራፍ 1 ቁጥር 27 ላይ ከዳዊት ወገን ለሆነ ዮሴፍ ለሚባል ሰው ወደ ታጨች ወደ አንዲት ድንግል ከእግዚአብሔር ዘንድ ተላከ፣ የድንግሊቱም ስም ማርያም ነበር ይላል። አይታችኋል። በዚህ ስፍራ ሁለት ጊዜ ድንግል እንደነበረች ከእግዚአብሔር ዘንድ መልአኩ ወደዚህ ድንግል ሴት የተላከ እንደነበረ የእግዚአብሔር ቃል ይናገራል። አንደኛውና የመጀመሪያው ስለ ማርያም መጽሐፍ ቅዱስ የሚናገረው ድንግል እንደሆነችና አስረግጦ ምስክር በሁለት በሶስት ይጸናል ነው የሚለው። እዚህ ጋር ሉቃስ ወንጌል ምዕራፍ 1 ቁጥር 27 ላይ ከዳዊት ወገን ለሆነ ዮሴፍ ለሚባል ሰው ወደ ታጨች ወደ አንዲት ድንግል ከእግዚአብሔር ዘንድ ተላከ። እንግዲህ መልአኩ ነው ከእግዚአብሔር ዘንድ ተልኮ የመጣው። የድንግሊቱም ስም ማርያም ነበር ይላል። እንግዲህ ማናችንም ልንዋሸው ልንደብቀው የማንችለው እውነት ዮሴፍ ለተባለ ሰው የታጨች አንድ ሴት ነበረች። ያቺ ሴት ድንግል እንደነበረች መጽሐፍ ቅዱስ በግልጽ በዚህ ስፍራ ላይ ይናገራል። ሁለተኛ መጽሐፍ ቅዱስ ስለ ማርያም ምን ይላል የሚለውን ቃል ስናነሳ ስለ እመቤታችን ቅድስት ድንግል ማርያም ሁለተኛ መጽሐፍ ቅዱስ ጸጋ የሞላት ናት ይላል። ጸጋ የሞላት ናት ይላል። ስለዚህ በጸጋ የተሞላች እንደሆነ የእግዚአብሔር ቃል ይናገራል። ተመልከቱ። ለዚህ ደግሞ የመጽሐፍ ቅዱስ ክፍል ሉቃስ ወንጌል ምዕራፍ 1 ቁጥር 28 ላይ ይናገራል። ዛሬ እኔ ማውራው መጽሐፍ ቅዱስ ወይንም የእግዚአብሔር ቃል ስለ እመቤታችን ቅድስት ድንግል ማርያም የሚለውን ብቻ ነው አውርቼ የሞተው። ሌላ ይሄ እዛ እንትን ተባለ እዚህ እንትን ተባለ ስለሱ የሚያወሯቸው አሉ፣ በደንብ የሚያወሯቸው አሉ። እነሱ ያወሯቸው። እኔ ስለዛ ጉዳይ አይመለከተኝም። እኔ የሚመለከተኝ ቃሉ ምን ይላል የሚለው የኔ ኃላፊነትና የኔ ድርሻ ይሄ ብቻ ስለሆነ ማለት ነውና በሁለተኛ ደረጃ ጸጋ የሞላባት ናት ይላል ማርያምን። ሉቃስ ወንጌል ምዕራፍ 1 ቁጥር 28 ላይ እንደዚህ የሚል ቃል አለ። መልአኩም ወደ እርሷ ገብቶ ደስ ይበልሽ ጸጋ የሞላብሽ ሆይ ጌታ ካንቺ ጋር ነው፣ አንቺም ከሴቶች መካከል የተባረክሽ ነሽ አላት። እዚህ ጋር እንድታሰምሩበት የምፈልገው መልአኩም ገብቶ ደስ ይበልሽ ጸጋ የሞላብሽ ሆይ ይላል። አይታችኋል። ስለዚህ ሁለተኛው ማርያም ጸጋን የተሞላች ነበረች ማለት ነው። አይታችኋል። እኛ አማኞች ሁላችንም ከኢየሱስ ክርስቶስ መምጣት በኋላ ወይንም እርሱን የህይወታችን ጌታና አዳኝ አድርገን ከተቀበልን በኋላ ነው ጸጋ የምንሞላው። ስለ ማርያም ግን እዚህ ጋር የሚናገረው አስቀድሞ ጸጋ የእግዚአብሔር ጸጋ የሞላባት እንደሆነች ይናገራል ማለት ነው። ሁለተኛ ስለ ማርያም እንደዛ ብሎ ነው የሚናገረው። በሶስተኛ ደረጃ ደግሞ የእግዚአብሔር ቃል ስለ ማርያም የሚለውን እንመልከት። ሶስተኛ እንደዚህ ይላል ሉቃስ ወንጌል ምዕራፍ 1 ቁጥር 28 ላይ እዛው እግዚአብሔር አብሯት እንደነበረ የእግዚአብሔር ቃል ይናገራል። እዛው ሉቃስ ወንጌል አሁንም ምዕራፍ 1 ቁጥር 28 ላይ እንደዚህ ይላል መልአኩም ወደ እሷ ገብቶ ደስ ይበልሽ ጸጋ የሞላብሽ ሆይ ጌታ ካንቺ ጋር ነው ይላል። አይታችኋል። እግዚአብሔር አብሯት የነበረች ነበረ ማለት ነው። ስለ ማርያም ሲናገር
እግዚአብሔር አብሯት እግዚአብሔር ከማንኛውም ሰው ጋር ብድግ ብሎ ተነስቶ አብሮ አይሆንም ድንግል ነበረች ይላል ጸጋ የተሞላች ነበረ ይላል በሶስተኛ ደረጃ ደግሞ እግዚአብሔር አብሯት ነበረ ይላል ክብር ለአምላካችን ለእግዚአብሔር ይሁን በአራተኛ ደረጃ የእግዚአብሔር ቃል ወይንም መጽሐፍ ቅዱስ ስለ ማርያም የሚናገረው ከሴቶች መካከል የተባረከች እንደሆነ ይናገራል በግልጽ እዛው ሉቃስ ወንጌል ምዕራፍ 1 ቁጥር 28 ላይ ይናገራል በአራተኛ ደረጃ ማርያም ከሴቶች መካከል የተባረከች እንደሆነ ይናገራል አስረግጬ እዚህ ጋር መናገር ፈልጋለሁ ሉቃስ ወንጌል ምዕራፍ 1 ቁጥር 28 ላይ እንደዚህ ይላል መልአኩም ወደ እርሷ ገብቶ ደስ ይበልሽ ጸጋ የሞላብሽ ሆይ ጌታ ካንቺ ጋር ነው ብሎ አንቺ ይላል ከሴቶች መካከል የተባረክሽ ነሽ አላት እዚህ ጋር መናገር ፈልጋለሁ አንዳንድ ሴቶች ብድግ ብላችሁ ከመሬት ተነስታችሁ እኔና ማርያም አንድ ነን እኩል ነን የምትሉ አስረግጬ ነግራቸዋለሁ አንቺና ማርያም እኩል አይደላችሁ አንድም አይደላችሁ ልትሆኑ አትችሉ ይሄው የእግዚአብሔር ቃል ምንድነው የሚለው ከሴቶች መካከል የተባረክሽ ይላታል ለምንድነው ከሴቶች መካከል ነጥሎ የተባረክሽ የሚለው ማለት በተለይ አንዳንዶቻችሁ በጣም ታሳዝኑኛላችሁ ዓለምን እንደፈለጋችሁ አለቅልቃችሁ ጭልጥ አርጋችሁ ጨርሳችሁ ብድግ ብላችሁ ደግሞ ተነስታችሁ ከሴት ማለት ነው እኔና ማርያም እኮ ኖ ተረጋጉ አይልም የእግዚአብሔር ቃል እዚህ ጋር የሚለው ከሴቶች መካከል አንቺና ማርያም አንድ አይነት ብትሆኑ እኩል ብትሆኑ አንቺ ባንቺ በኩል ጌታ ኢየሱስ ይመጣ ነበር እዚህ ጋር በግልጽ እኮ ነው በቃ በግልጽ አማርኛ ነው የሚያወራው ዕብራይስጥ አይደለም ግሪክ አይደለም አራማይክ አይደለም ግልጽ ነው አማርኛ ነው ምን ይላል ከሴቶች መካከል የተባረክሽ ነሽ ይላታል ማን ነው የሚለው የእግዚአብሔር ቃል አሁን ለምሳሌ በጌታ በኢየሱስ ክርስቶስ አምነን የዳንን ሰዎች እኛ ተባርከናል ስንል በማን ነው በክርስቶስ ነው እሷ ግን አስቀድሞ ነው ከሴቶች መካከል የተባረክሽ የተባለችው ስለዚህ በምንም አይነት አቅጣጫ ሊገናኝና ሊመሳሰል የማይችል በተለይ አንዳንድ ደግሞ ሰባኪዎችና አስተማሪዎች እባካችሁ አታጣሙት በጣም አንዳንዶች በተለይ ለእግዚአብሔር የቀረባችሁ ይመስላችኋል በቃ መጽሐፍ ቅዱስን ቃሉን እናንተ ብቻ አዋቂ አርጋችሁ ጥሩ ነው ለእግዚአብሔር ያላችሁ ቅናት ጥሩ ነው ግን እግዚአብሔር የማይከብርበት ጩኸት እግዚአብሔር የማይከብርበት ላብ እግዚአብሔር የማይከብርበት መወራጨት ምን ይጠቅመናል ምንም አይጠቅመንም በቃ ባጭርካ ስለዚህ ልንረጋጋ ይገባልና የኦርቶዶክስ እምነት ተከታዮች የሆናችሁ አገልጋዮች የሆናችሁ ቃሉ ብቻ የሚለውን በሉ እባካችሁ አደኛ ቃሉ የማይለውን በማለት እግዚአብሔር የማይከብርበትን ጌታ ደስ የማይሰኝበትን ነገር ለህዝቡ በመስበክ በማስተማር ምንም የምታገኙ ጥቅም የለም ምንም የምታገኙ ትርፍ የለም የፕሮቴስታንት እምነትም አገልጋዮች የሆናችሁ አገልጋዮችም ሆነ ምእመናን ቃሉ የማይለውን ነገር ባትዘባርቁ ቃሉ የማይለውን ነገር ባትዘባርቁ ዝብርቅርቁን ባታወጡት ስለዚህ ይሄው ጌታ ኢየሱስ ክርስቶስ ሞቶ ከሞት ከተነሳ በኋላ አይደለም አንቺ ከሴቶች መካከል የተባረክሽ የተባለችው አይደለም ገና ጌታ ኢየሱስ ክርስቶስ ሳይወለድ ነው ያላት ይሄው የእግዚአብሔር ቃል ገና ጌታ አልተወለደም ገና በዛ ሰዓት በማህፀኗ ውስጥ መንፈስ ቅዱስ አልተጸነሰም ለምን እንዴ እናንተ ሰዎች ተቀልዳላችሁ የተሸከመችው እኮ እንዴት ከሴቶች መካከል የተባረክሽ ለምን አትባል ምክንያቱም የተሸከመችው እኮ ማንን መሰላችሁ የነገስታትን ንጉስ የጌቶችን ጌታ የናዝሬቱ ኢየሱስ ክርስቶስን እኮ እሱን ለመሸከም እኛውስ ጌታ ኢየሱስ ያለው በመንፈስ ነው በክርስቶስ ኢየሱስ አምነን ለዳንን ሰዎች ስጋችን የእግዚአብሔር ቤተ መቅደስ የመንፈስ ቅዱስ ማደሪያ አዎ ግን በመንፈስ ነው እሷውስ ግን በአካል ነው በአካል ኢየሱስ በስጋ በአካል በማህፀኗ ውስጥ ነበረ በእርሷ ውስጥ አድሮ ነበረ የእግዚአብሔር ቃል እንደዛ ነው የሚለው ስለዚህ ከሴቶች መካከል የተባረክሽ ናት ይላታል የእግዚአብሔር ቃል ይሄ መጽሐፍ ቅዱስ ሲናገር ምሕረት ለወደደ ለሮጠም አይደለም ከሚምር ከእግዚአብሔር ዘንድ ነው ይላል የእግዚአብሔር ቃልና በቃ እግዚአብሔር
በእግዚአብሔር ዘንድ ስለተወደደች ነው። በእግዚአብሔር ዘንድ ስለተመረጠች ነው የእግዚአብሔር ቃል በግልጽ በዚህ ስፍራ ላይ የሚናገረው። አምስተኛ የእግዚአብሔር ቃል ስለ ማርያም ምን ይላል? ስቲል እስካሁን እየተናገርኩ ያለሁት ቃሉ የሚለውን ብቻ አለቀ። ከዛ ውጪ አንድም አልጨምርም አንድም አልቀንስም። አምስተኛ ላይ ስለ ማርያም የሚለውን ስሙ። በእግዚአብሔር ፊት ጸጋን ያገኘች ይላል። እዛ ጋር ጸጋ የተሞላች ናት። አሁን በዚህ ስፍራ ደግሞ የምንመለከተው በእግዚአብሔር ፊት ጸጋን ያገኘች ይላታል። ክብር ለአምላካችን ለእግዚአብሔር ይሁን። ሉቃስ ወንጌል ምዕራፍ 1 ቁጥር 30 ላይ እንደዚህ ይላል። ሉቃስ ወንጌል ምዕራፍ 1 ቁጥር 30 ላይ መልአኩም እንዲህ አላት፣ ማርያም ሆይ በእግዚአብሔር ፊት ጸጋን አግኝተሻል፣ አትፍሪ። ቀደም እዛ ጋር ጸጋ የሞላባት ይላል። አሁን በዚህ ስፍራ ደግሞ ምንድነው የሚለው? ጸጋን አግኝተሻል ይላል። ጸጋ ተሞልተሻል፣ እንደገና ደግሞ ጸጋን አግኝተሻል ይላል። ግልጽ በሆነ መልኩ ማለት ዛጋ ጸጋን ተሞልታለች፣ እዚህ ጋር ደግሞ ጸጋን አግኝተሻል ይላል። ክብር ለአምላካችን ለእግዚአብሔር። በስድስተኛ ደረጃ የእግዚአብሔር ቃል ስለ ማርያም ምን ብሎ ይናገራል? ስድስተኛ ላይ እንደዚህ ይላል፣ አምላክን በማህፀኗ የተሸከመች እንደሆነ በግልጽ የእግዚአብሔር ቃል ይናገራል። አምላክን፣ ሰውን አይደለም፣ አምላክን በማህፀኗ በስጋዋ የተሸከመች እንደሆነ የእግዚአብሔር ቃል በግልጽ ይናገራል። ሉቃስ ወንጌል ምዕራፍ 1 ከቁጥር 31 እስከ 33 ያለውን ቃል እንመልከት። ሉቃስ ወንጌል ምዕራፍ 1 ከቁጥር 31 እስከ 33 እነሆም ይላል፣ እነሆ ትጸንሻለሽ፣ ወንድ ልጅ ትወልጃለሽ፣ ስሙንም ኢየሱስ ትይዋለሽ፣ እርሱም ታላቅ ይሆናል፣ የልዑል ልጅ ይባላል። ጌታ አምላክም የአባቱን የዳዊትን ዙፋን ይሰጠዋል፣ በያዕቆብም ቤት ላይ ለዘላለም ይነግሣል፣ ለመንግስቱ መጨረሻ የለውም ይላል። ክብር ለአምላካችን ለእግዚአብሔር ይሁን። ስለዚህ ስለ ማርያም የእግዚአብሔር ቃል በስድስተኛ ደረጃ አምላክን በማህፀኗ የተሸከመች እንደሆነ፣ ቅድም እንዳልኳችሁ በጌታ በኢየሱስ ክርስቶስ አምነን የዳንን ሰዎች በመንፈስ ነው ጌታ በእኛ ውስጥ ያለው የሚኖረው። እሷ ጋር ግን በስጋ በአካል ነበረ በውስጧ የተቀመጠው ማለት ነው፣ በውስጧ የነበረው። ክብር ለአምላካችን ለእግዚአብሔር ይሁን። በሰባተኛ ደረጃ የእግዚአብሔር ቃል ስለ ማርያም ምን ይላል? የእግዚአብሔር ቃል ወይንም መጽሐፍ ቅዱስ ስለ ማርያም ምን ይላል? በመንፈስ ቅዱስ ኃይል የእግዚአብሔርን ልጅ ጸንሳ የወለደች እንደሆነ የእግዚአብሔር ቃል በግልጽ ይነግረናል። በመንፈስ ቅዱስ ኃይል ውስጧ ተጸነሰ። ያንን በመንፈስ ቅዱስ ኃይል የተጸነሰውን የእግዚአብሔር ልጅ ራሱ እግዚአብሔር የሆነውን እንደወለደች የእግዚአብሔር ቃል በግልጽ ይነግረናል። ሉቃስ ወንጌል ምዕራፍ 1 ቁጥር 35 ላይ እንደዚህ ይላል። ሉቃስ ወንጌል ምዕራፍ 1 ቁጥር 35 ላይ መልአኩም መልሶ እንደዚህ አላት፣ መንፈስ ቅዱስ ባንቺ ላይ ይመጣል። አይታችኋል? መንፈስ ቅዱስ ባንቺ ላይ ይመጣል፣ የልዑልም ኃይል ይጸልልልሻል። ስለዚህ ደግሞ ካንቺ የሚወለደው ቅዱስ የእግዚአብሔር ልጅ ይባላል። አይታችኋል? በመንፈስ ቅዱስ ኃይል ነው የጸነሰችው፣ የወለደችውም ደግሞ ቅዱስ የእግዚአብሔር ልጅ ነው። ይሄንን የእግዚአብሔር ቃል ስለ እመቤታችን ቅድስት ድንግል ማርያም ይናገራል ማለት ነው። በስምንተኛ ደረጃ የእግዚአብሔር ቃል ስለ ማርያም የሚለው እንደዚህ ነው የምንመለከተው። በሉቃስ ወንጌል ምዕራፍ 1 ቁጥር 38 ላይ የእግዚአብሔርን ድምጽ ሰምታ አምና የታዘዘች የእምነት አርበኛ እንደሆነች የእግዚአብሔር ቃል ይናገራል። የእግዚአብሔርን ድምጽ ሰምታለች። መስማት ብቻ አይደለም፣ ያንን የእግዚአብሔርን ድምጽ የሰማችውን አምናለች። ማመን ብቻ አይደለም፣ ለሰማችው ለእግዚአብሔር ድምጽ ታዛለች። የእግዚአብሔር ቃል እንደዛ ይነግረናል። በሉቃስ ወንጌል ምዕራፍ 1 ቁጥር 8 የእግዚአብሔርን ድምጽ የሰማች፣ ያንን የሰማችውን የእግዚአብሔርን ድምጽ ያመነች፣ ማመን ብቻ አይደለም የታዘዘች ጭምር ናት። እንደዚህ ይላል በሉቃስ ወንጌል ምዕራፍ 1 ቁጥር 38 ላይ ማርያምም እነሆኝ ይላል። ሉቃስ 1:38 ላይ ማርያምም እነሆኝ የጌታ ባሪያ እንደ ቃል ይሁንልኝ አለችው፣ መልአኩም ከርሷ ሄደ። አይታችኋል? የእግዚአብሔር ምንድን ያለችው? ማርያምም እነሆኝ የጌታ ባሪያ
መልአኩን ማለት ነው የጌታ ባሪያ የጌታ መልእክተኛ እንደ ቃል ይሁንልኝ ምን ማለት ነው ከእግዚአብሔር ዘንድ ያን የመጣው በጣም ለአእምሮ የሚከብደው ሰምተን አይተን የማናቀው ምክንያቱም ድንግል ትጸንሳለች የሚባል በየትኛውም አይነት ሳይንስ ሰምተንም አይተንም አናቅ ባጭርቅ ሰምተንም አናቅም አይተንም አናቅም ያንን ግን ለአእምሮ የሚከብደው ነገር ድምጹን ሰማች አመነች ታዘዘች አለቀ የእግዚአብሔር ቃል ለዛ ነው የሚለው ድምጽ ሰማች የእግዚአብሔርን ድምጽ ደግሞ ያንን ድምጽ አመነች ለዛ ለእግዚአብሔር ድምጽ ደግሞ ታዘዘች ይሄንን የእግዚአብሔር ቃል ስለሷ ይላል እንደገና በ8ኛ ደረጃ የእግዚአብሔር ቃል ስለ ማርያም ምንድነው የሚለው የእግዚአብሔር ቃል ስለ ማርያም ምንድነው የሚለው 9ኛ ማለት ነው 9ኛውን ላንሳል ስለ ማርያም ምንድነው የሚለው ከሴቶች መካከል የተባረከች እና የማጽኗ ፍሬ የተባረከ እንደሆነ ይናገራል በድጋሚ እንደገና ማለት ነው ከሴቶች መካከል የተባረከች እንግዲህ ምን ማለት ነው ከብዙ ሴቶች መካከል የተባረከች እግዚአብሔር የመረጣት እግዚአብሔር የለያት ማለት ነው ቀጥሎ ደግሞ የማጽኗ ፍሬ የተባረከ ይላል የእግዚአብሔር ቃል አንዳንዶቻችሁ ምን ነው ስለ ማርያም ብዙ አወራ ምን ነው እንዳትሉኝ ቃሉ የሚለውን ነው እያልኩ ያለሁት ክብር ለአምላካችን ለእግዚአብሔር ቃሉ የሚለውን ነው እያልኩ ያለሁት እና ከሴቶች መካከል የተባረከችና የማጽኗ ፍሬ የተባረከ እንደሆነ የእግዚአብሔር ቃል ይናገራል ምዕራፍ 1 ሉቃስ ወንጌል ምዕራፍ 1 ቁጥር 42 ላይ እንደዚህ ይላል በታላቅም ድምጽ ጮኻ እንዲህ አለች አንቺ ከሴቶች መካከል የተባረክሽ ነሽ ኤልሳቤጥ ነው እንግዲህ መጥላት በመንፈስ ቅዱስ ተሞልታ ማለት ነው በታላቅም ድምጽ ጮኻ እንዲህ አለች አንቺ ከሴቶች መካከል የተባረክሽ ነሽ የማህፀንሽ ፍሬ የተባረከ ነው አለቀ በቃ ከሴቶች መካከል የተባረከች ናት ይላታል እንደገና ደግሞ የማህፀኗ ፍሬ የተባረከ ነው ይላታል ክብር ለአምላካችን ለእግዚአብሔር ይሁን በ10ኛ የእግዚአብሔር ቃል ስለ ማርያም 10ኛ የሚለው የጌታ እናት ይላታል የጌታ እናት ብሎ በግልጽ የእግዚአብሔር ቃል ይናገራል ሉቃስ ወንጌል ምዕራፍ 1 ቁጥር 43 ላይ የጌታ እናት ይላታል 10ኛ ላይ ሉቃስ ወንጌል ምዕራፍ 1 ቁጥር 43 ላይ እንደዚህ ይላል የጌታዬ እናት ወደኔ ትመጣ ዘንድ እንዴት ይሆንልኛል እነሆ የሰላምታሽን ድምጽ በጆሮዬ በመጣ ጊዜ ጽንሱ በማህፀኔ በደስታ ዘሏል የጌታዬ እናት አይታችኋል ይሄንን የምትናገረው ኤልሳቤጥ ናት የጌታ እናት መጽሐፍ ቅዱስ ማርያምን ምን ብሎ ይጠራታል የጌታ እናት ብሎ ይጠራታል በ10ኛ ደረጃ ማለት ነው ክብር ለአምላካችን ለእግዚአብሔር ይሁን 11ኛ የእግዚአብሔር ቃል ስለ ማርያም ምን ይላል 11ኛ ስለ ማርያም የተነገረውን በ11ኛ ደረጃ ልንገራችሁ ከጌታ የተነገረላትን ቃል ያመነች ብጽዕት ተብላ ተጠርታለች ከጌታ የተነገረላትን ቃል ያመነች ብጽዕት እዛኛው ላይ ቀድመ የተመለከተው ላይ ከሴቶች መካከል የተባረከች እንደሆነ እንደገና ደግሞ የማህፀኗን ፍሬ የተባረከ እንደሆነ ይናገራል በዚህኛው በ11ኛ ደረጃ ደግሞ ስለ ማርያም መጽሐፍ ቅዱስ የእግዚአብሔር ቃል ምን ብሎ ይናገራል ከጌታ የተነገረላትን ቃል ያመነች ብጽዕት ተብላ ተጠርታለች እኔ አይደለም ሚላት ወይ የሆነ የሃይማኖት እንትን አይደለም ሚላት የእግዚአብሔር ቃል ነው ሚላት ብጽዕት ተብላለች በሉቃስ ወንጌል ምዕራፍ 1 ቁጥር 45 ላይ ያለውን ቃል ላሳያችሁ ብጽዕት ከጌታ የተነገረላትን ቃል ያመነች ብጽዕት ብሎ ይጠራታል የእግዚአብሔር ቃል ሉቃስ ወንጌል ምዕራፍ 1 ቁጥር 45 ላይ እንደዚህ ይላል ከጌታ የተነገረላት ቃል ይፈጸማልና ያመነች ብጽዕት ናት ይላል አይታችኋል የሚፈጸመው ለምሳሌ ያክል
ዮሐንስ የማን ነው ዘካርያስ የመጥመቆ ዮሐንስ አባት ከእግዚአብሔር ዘንድ መልእክት በመጣለት ያው መልአክ መልእክት መጥቶ ሲነግረው አላመነም። እንዴት ሊሆን ይችላል ብሎ አላመነም። ጎሮሮን ዘግቶት ያው ዲዳ እንዳደረገው ታውቃላችሁ። እዚህ ጋር ግን ማርያምን ስትመለከቱ አመነች ከጌታ የመጣላትን ቃል። ስለዚህ ብጽዕት ተብላ ተጠራች ማለት ነው። የእግዚአብሔር ቃል ብጽዕት ብሎ ይጠራታል። ለምንድን ነው ብጽዕት ብሎ የጠራት ብለን ስንመለከት የሚፈጸመውን ከጌታ የመጣላትን ድምፅ አምና የተቀበለች ስለሆነች ማለት ነው። ክብር ለአምላካችን ለእግዚአብሔር ይሁን። እዛው በሉቃስ ወንጌል ምዕራፍ 1 ቁጥር 48 ላይ እንደዚህ ይላል። ሉቃስ ወንጌል ምዕራፍ 1 ቁጥር 48 ላይ እንደዚህ ይላል። የባሪያይቱን ውርደት ተመልክቷልና እነሆ ከዛሬ ጀምሮ ትውልድ ሁሉ ብጽዕት ይሉኛል። አሁን እዚህ ጋር ደግሞ የተናገረችው ራሷ ማርያም ናት። በመንፈስ ቅዱስ ተሞልታ ማለት ነው። አይታችኋል። የባሪያይቱን ውርደት ራሷን ትሁት አድርጋ አዋርዳ ነው የምትናገረው። በነገራችን ላይ ራሷን ባሪያ ብላ ነው የምትጠራው በእግዚአብሔር ፊት ማለት ነው። ምንድነው ይሄ የሚያመለክተው ካላችሁ ትህትናዋን፣ ለእግዚአብሔር ያላትን መገዛት፣ ለእግዚአብሔር ያላትን መታዘዝ፣ ለአምላኳ ያላትን መታዘዝ ነው የሚያመለክተው። በዚህ ስፍራ ላይ ምን ይላል? የባሪያይቱን ውርደት ተመልክቷልና እነሆ ከዛሬ ጀምሮ ትውልድ ሁሉ ብጽዕት ይሉኛል። ስለዚህ የእግዚአብሔር ቃል በዚህም ስፍራ ማርያምን ብጽዕት ብሎ ይጠራታል ማለት ነው። ክብር ለአምላካችን ለሰራዊት ጌታ ለእግዚአብሔር ይሁንለት። በ12ኛ ደረጃ የእግዚአብሔር ቃል ወይንም መጽሐፍ ቅዱስ ስለ ማርያም ምን ይላል የሚለውን እንደገና ደግሞ ላንሳላችሁ። እስካሁን 11 ነገሮች የእግዚአብሔር ቃል የሚለው ወይንም መጽሐፍ ቅዱስ የሚለውን ብቻ ተመልክተናል። 12ኛ ላይ በመንፈስ ቅዱስ ተሞልታ ትንቢትን የተናገረች እንደሆነ የእግዚአብሔር ቃል በግልጽ ይናገራል። በመንፈስ ቅዱስ ተሞልታ ትንቢትን የተናገረች እንደሆነ የእግዚአብሔር ቃል በግልጽ ስለሷ ይናገራል። ሉቃስ ወንጌል ምዕራፍ 1 ከቁጥር 46 እስከ 56 ተመለከታላችሁ። ማርያም በመንፈስ ቅዱስ ተሞልታ የእግዚአብሔር መንፈስ ወርዶባት ትንቢትን እንደተናገረች በግልጽ የእግዚአብሔር ቃል ይናገራል። ሉቃስ ወንጌል ምዕራፍ 1 ከቁጥር 46 እስከ 56 ያለውን ላንብብላችሁ። እንደዚህ ይላል። ሉቃስ ወንጌል ምዕራፍ 1 ከቁጥር 46 እስከ 56 ያለው ቃል እንደዚህ ይላል። ማርያምም እንዲህ አለች፣ ነፍሴ ጌታን ታከብረዋለች፣ መንፈሴም በአምላኬ በመድኃኒቴ ሐሴት ታደርጋለች፣ የባሪያይቱን ውርደት ተመልክቷልና እነሆ ከዛሬ ጀምሮ ትውልድ ሁሉ ብጽዕት ይሉኛል። ብርቱ የሆነው እርሱ በእኔ ታላቅን ሥራ አድርጓልና ስሙ ቅዱስ ነው፣ ምሕረቱም ለሚፈሩት እስከ ትውልድና ትውልድ ይኖራል። በክንዱ ኃይልን አድርጓል፣ ትዕቢተኞችን በልባቸው ሐሳብ በትኗል። ገዢዎች ከዙፋናቸው አዋርዷል፣ ትሑታንንም ከፍ አድርጓል። የተራቡትንም በበጎ ነገር አጥግቧል፣ ባለጠጎችንም ባዶአቸውን ሰዷቸዋል። ለአባቶቻችን እንደተነገረ ለአብርሃምና ለዘሩ ለዘላለም ምሕረቱ ትዝ እያለው እስራኤል ብላቴናውን ረድቷል። ማርያምም 3 ወር የሚያህል በእርሷ ዘንድ ተቀመጠች፣ ወደ ቤቷም ተመለሰች ይላል። እንግዲህ በዚህ ስፍራ ላይ ደግሞ እየተመለከትነው ማርያም በመንፈስ ቅዱስ ተሞልታ ትንቢትን እንደተናገረች ስለ መሲሁ ጭምር ስለ ጸነሰችውም ስለምትወልደው ልጅ ጭምር ትንቢትን እንዴት እንደተናገረች በመንፈስ ቅዱስ ተሞልታ እንደተናገረች በዚህ ስፍራ ላይ በግልጽ መመልከት እንችላለን ማለት ነው። ሌላው 13ኛ የእግዚአብሔር ቃል ወይንም መጽሐፍ ቅዱስ ስለ ማርያም ምን ይላል? በ13ኛ ደረጃ የእግዚአብሔር ቃል ወይንም መጽሐፍ ቅዱስ ስለ ማርያም ምን ይላል? አምላክን መጸነሷን፣ አምላክን መውለዷን፣ ያ ብቻ አይደለም እስኪያደግና ራሱን እስኪያውቅ ድረስ የሷን ጡት እየጠባ ነው ያደገው ጌታ ኢየሱስ ክርስቶስ ማለት ነው። እስኪያደግ ድረስ ማለት ኢየሱስ ክርስቶስ ፍጹም ሰው ፍጹም አምላክ ሆኖ ነው ወደዚህ ዓለም የመጣው። ማናችንም የማንክደው እውነት እንደሆነ እዚህ ጋር ልንረዳ ይገባል። አምላክን ጸንሳለች፣ አምላክን ወልዳለች። እንግዲህ ራሱን እስኪያውቅ ድረስ ከሷ ስር እንደነበረ ከሷና ከጮኛዋ ስር እንደነበረ የእግዚአብሔር ቃል በግልጽ ይናገራል። ከነርሱ ጋር አብሮ ጌታ ኢየሱስ ክርስቶስ ያድግ እንደነበረ በሉቃስ ወንጌል ምዕራፍ 2 ከቁጥር 1 እስከ 19 ያለውን ቃል ላሳያችሁ።
ሉቃስ ወንጌል ምዕራፍ 2 ከቁጥር 1 እስከ 19 ያለውን ቃል ላሳያችሁ። እንደዚህ ይላል። በዚያም ወራት ዓለም ሁሉ እንዲጽፍ ከአውግስጦስ ቄሳር ትእዛዝ ወጣች። ቂሮኖስም በሶሪያ አገረ ገዢ በነበረ ጊዜ ይህ የመጀመሪያ ጽሕፈት ሆነ። ሁሉም እያንዳንዱ ይጻፍ ዘንድ ወደ ከተማው ሄደ። ዮሴፍም ደግሞ ከዳዊት ቤትና ወገን ስለነበረ ከገሊላ ከናዝሬት ከተማ ተነስቶ ወደ ቤተልሔም ወደምትባል ወደ ዳዊት ከተማ ወደ ይሁዳ ጸንሳ ከነበረችው ከእጮኛው ከማርያም ጋር ይጻፍ ዘንድ ወጣ። በዚያም ሳሉ የመውለጃዋ ወራት ደረሰ። የበኩር ልጇንም ወለደች፣ በመጠቅለያም ጠቀለለችው። እዚህ ጋር የበኩር ልጇን ነው የሚለው፣ የመጀመሪያ ልጇን ማለት ነው። እንግዲህ ሌላ ልጅ እንዳላት ያው በግልጽ የእግዚአብሔር ቃል በሌላ ስፍራ ቦታ ይናገራል ማለት። ኢየሱስ ክርስቶስ ግን የበኩር ልጇ የመጀመሪያው ልጇ እንደሆነ የእግዚአብሔር ቃል በግልጽ ይናገራል። የበኩር ልጇንም ወለደች፣ በመጠቅለያም ጠቀለለችው። በእንግዶችም ማረፊያ ስፍራ ስላልነበራቸው በግርግም አስተኛችው። በዚያም ምድር መንጋቸውን በሌሊት ሲጠብቁ በሜዳ ያደሩ እረኞች ነበሩ። እነሆም የጌታ መልአክ ወደ እነርሱ ቀረበ፣ የጌታም ክብር በዙሪያቸው አበራ፣ ታላቅም ፍርሃት ፈሩ። መልአኩም እንዲህ አላቸው፣ እነሆ ለሕዝብ ሁሉ የሚሆን ታላቅ ደስታ የምስራች እነግራችኋለሁ፣ አትፍሩ። ዛሬ በዳዊት ከተማ መድኃኒት እርሱም ክርስቶስ ጌታ የሆነ ተወልዶላችኋል። ይህ ምልክት ይሆንላችኋል፣ ሕፃኑ ተጠቅልሎ በግርግም ተኝቶ ታገኛላችሁ። ድንገትም ብዙ የሰማይ ሰራዊት ከመልአኩ ጋር ነበሩ፣ እግዚአብሔርንም እያመሰገኑ ክብርን ለእግዚአብሔር በአርያም ይሁን፣ ሰላምም በምድር ለሰው በጎ ፈቃድ አሉ። መላእክትም ከእርሱ ተለይተው ወደ ሰማይ በወጡ ጊዜ እረኞች እርስ በርሳቸው እንግዲህ እስከ ቤተልሔም ድረስ እንሂድ፣ እግዚአብሔር የገለጠልንን ይህንን የሆነውን ነገር እንይ ተባባሉ። ፈጥነው መጡ። ማርያምም ዮሴፍን ሕፃኑን በግርግም ተኝቶ አገኙ። አይተውም ስለዚህ ሕፃን የተነገረላቸው ነገር ገለጡ። የሰሙትን ሁሉ እረኞቹ በነገሯቸው ነገር አደነቁ። ማርያም ግን ይህንን ነገር ሁሉ በልቧ እያሰበች ትጠብቅ ነበረ ይላል። አይታችኋል። እንግዲህ ጌታ ኢየሱስ ክርስቶስን ማርያም ጸንሳለች፣ ወልደዋለች። ስለዚህ ያ ብቻ አይደለም፣ በመንፈስ እስኪጠነክር ድረስ በእግዚአብሔርም በሰውም ፊት በጥበብም በሞገስም በቁመትም እስኪያድግ ድረስ ከነሱ ስር እንደነበረ እግዚአብሔር ቃል በግልጽ ይናገራል ማለት ነው። ስለዚህ ይሄንን እንመለከታለን። በ13ኛ እንዳልኳችሁ ማርያም ጸንሳለች አምላክን፣ ወልዳለች አምላክን። እንደገና ደግሞ አድጎ በመንፈስ ጠንክሮ እስኪገለጥ ድረስ ከነርሱ ስር እንደነበረ የእግዚአብሔር ቃል በግልጽ ይናገራል ማለት ነው። በ14ኛ ደረጃ ስለ ማርያም የእግዚአብሔር ቃል እንደዚህ ይላል፣ በክርስቶስ ምክንያት በነፍስሽ ላይ ሰይፍ ያልፋል ተብላ ተነግሯታል። በነፍስሽ ላይ ሰይፍ ያልፋል። ስለማ ስለ ጸነሰችው ስለምትወልደው ጌታ በእርሱ ምክንያት በነፍሷ ላይ ሰይፍ እንደሚያልፍ የእግዚአብሔር ቃል በግልጽ ይናገራል። ሉቃስ ወንጌል ምዕራፍ 2 ከቁጥር 33 እስከ 34 ላይ እንደዚህ ይላል፣ በነፍሷ ላይ በክርስቶስ ምክንያት በጸነሰችው ጌታ ምክንያት በምትወልደው ጌታ ምክንያት በወለደችው ጌታ ምክንያት በነፍሷ ላይ ሰይፍ እንደሚያልፍ ስምዖን የተባለ አንድ እግዚአብሔር ሰው ነግሯታል። እንደዚህ ይላል በሉቃስ ወንጌል ምዕራፍ 2 ቁጥር 33 እና 34 ላይ። ክብር ለአምላካችን ለእግዚአብሔር ይሁን። ሉቃስ ወንጌል ምዕራፍ 2 ቁጥር 32 እና 33 ይህም ለአሕዛብ ሁሉ የሚገለጥ ብርሃን ለሕዝብም ለእስራኤል ክብር ነው። ዮሴፍንና እናቱንም ስለ እርሱ በተባለው ነገር ይደነቁ ነበረ። ስምዖንም ባረካቸው። እናቱንም ማርያምንም እነሆ የብዙዎች ልብ ሐሳብ ይገለጽ ዘንድ ይህ በእስራኤል ላሉት ለብዙዎች ለመውደቃቸውና ለመነሳታቸው ለሚቃወሙት ምልክት ተሹሟል። ባንቺ ደግሞ በነፍስሽ ሰይፍ ያልፋል አላት ይላል። ባንቺ ደግሞ በነፍስሽ ሰይፍ ያልፋል አላት ይላል የእግዚአብሔር ቃል በግልጽ በዚህ ስፍራ ላይ። ክብር ለአምላካችን ለእግዚአብሔር። ስለዚህ 15ኛውና የመጨረሻው የእግዚአብሔር ቃል ወይንም መጽሐፍ ቅዱስ ስለ ማርያም በመከራው ጊዜ አብራ ዋጋ እንደከፈለች በመንፈስ ቅዱስ ጉብኝት ጊዜ በተለይ የሐዋርያት ሥራ ምዕራፍ 2 ላይ በወረደው የእግዚአብሔር ኃይልና ክብር ሲወርድ የመንፈስ ቅዱስ ጉብኝት ተካፋይ እንደነበረች የክብሩም ተካፋይ እንደነበረች ጌታ ኢየሱስ ክርስቶስ
ከጽንስ ከመጸነስ ጀምሮ ዋጋ ከፍላለታለች መከራ ተቀብላለች ምክንያቱም ዮሴፍ ጻድቅ ስለነበረ በዝውር ሊተዋት ነበር ይላል እግዚአብሔር ነው በህልም ተናግሮ እንደገና የመለሰው ስለዚህ ወገኖቼ ጌታን ከመጸነሷ ጀምሮ እስከሚሞትበት እስከሚያርግበት ጊዜ ድረስ አብራ ዋጋ ከፍላለች ምክንያቱም ተነግሯት ነበር በትንቢት በሱ ምክንያት በነፍሷ ላይ ሰይፍ እንደሚያልፍ ተነግሯት ነበር ይሄን ሁሉ መከራ ዋጋ ተቀበላለች ማለት በቃ በአጭር ቃል መጽሐፍ ቅዱስ ስለ ማርያም የሚለው ይሄንን ነው አሁን ሌላ ነገር የምትጨመምሯቸው ነገሮች የኦርቶዶክስ እምነት ተከታይ አገልጋዮች ምእመናን የሆናችሁ የፕሮቴስታንት እምነት ተከታይ አገልጋዮችም ቅዱሳን የሆናችሁ በአጠቃላይ ሌላ የምትጨማምሯቸው ነገር ከራሳችሁ ነው ከስሜት ነው ያልተጻፈ ነው በመጽሐፍ ቅዱስ ላይ የሌለ ነገር ስለሆነ ቃሉ የማይለውን አትበሉ እግዚአብሔር የማይከብርበትን እግዚአብሔር ደስ የማይሰኝበትን አትበሉ በሶስተኛ ደረጃ ሰዎችን የማያድን ትውልድን የማያንስ ነገር ምንም ነገር አያስፈልግም ተረት ዝም ብሎ ረብ የሌለው ነገር በቃል ውስጥ ያልተጻፈ ነገር ይሄው ስለ ማርያም መጽሐፍ ቅዱስ ላይ ይሄ ነው የተጻፈው ይሄ ነው የተነገረው በደንብ መርምሩት ፈትሹት በደንብ መዝኑት በማቴዎስ ወንጌል በማርቆስ ወንጌል በሉቃስ ወንጌል በዮሐንስ ወንጌል የሐዋርያት ሥራ ላይ በቀሩት የአዲስ ኪዳን መጽሐፍት ላይ ስለ ማርያም በደንብ መርምሩ በደንብ ፈትሹ በደንብ ፈልጉ ስለዚህ ያልተባለውን ነገር ያልተጻፈውን ነገር የእግዚአብሔር ቃል የማይለውን ነገር በኦርቶዶክስ ተዋህዶ እምነት ተከታይ የሆናችሁ አገልጋዮችም ሆነ ምእመናን አታስተምሩም አትስበኩም ቃሉ ውስጥ የለም ከየት እናመጣዋለን በቃ በግልጽ ስሟን ጠርቶ ማርያም ብሎ እሷን አድሬስ ያደረገ ትክክለኛ መልእክት ይሄ ነው የእግዚአብሔር ቃል የሚለው እንደገና ደግሞ በፕሮቴስታንት እምነት ውስጥም ያላችሁ በጣም የምወዳችሁና ማከብራችሁ አገልጋዮችና ቅዱሳን በሙሉ እንደው ዝም ብላችሁ በቃ በሞራል በስሜት እየተነሳችሁ ቃሉ ማይለውን ነገር ባታወሩ በቃ ቃሉ የሚለውን ነገር ብቻ ብታወሩ መልካም ነው ይላል ስለዚህ በዓለም ዙሪያ ሁሉ ያላችሁ የኦርቶዶክስ ተዋህዶ እምነት ተከታዮችም ሆናችሁ የፕሮቴስታንት እምነት ተከታይ አገልጋዮችም የእምነቱ ተከታዮች የሆናችሁ ሁሉ ስለ ማርያም የእግዚአብሔር ቃል የሚለው ይሄ ነው ቃሉ የሚለውን ብቻ እንበል አሁን ሌላውን ነገር እኔ አልለውም ለምን የለማ መጽሐፍ ቅዱስ ውስጥ የሌለ ነገር በማውራት ለምን ጊዜ እናጠፋለሁ ስለዚህ እግዚአብሔር አብ እግዚአብሔር ወልድ እግዚአብሔር መንፈስ ቅዱስ አንድ አምላክ የሚከብርበትና ደስ የሚሰኝበት አሁን በነገርኳችሁ ቃል ውስጥ ያለውን ነገር ብቻ ሳውራ ነው እሱ ደስ የሚለው እሱም የሚከብረው ከዛ ውጪ ግን አሁን ቃል ውስጥ ያልተጻፈ የሌለ ነገር ባወራ በዘባርቅ ጊዜም ባጠፋ ዝም ብሎ ጊዜ ማጥፋት የኔንም ጊዜ ነው ማጥፋው የናንተንም ጊዜ ነው ማጥፋው ስለዚህ ቃሉ የሚለው ይሄ ነው ሌላው ያልተጻፈ ነገር አታውሩ ወዳቸዋለሁ ጌታ ኢየሱስ ክርስቶስ አብዝቶ ይባርካችሁ ሻሎም ዘመናችሁ ይባረክ